የኢራን እስራኤል ጦርነት ተጨማሪ ዘገባ ይዤ መጥቻለሁ። 78 ኢራናውያን ሕይወታቸው ሲያጡም ከእስራኤል ወገን ደግሞ አንዲት ሴት መገደሏ ተሰምቷል። ተባብሶ በቀጠለው የኢራን እስራኤል ጦርነት ቴህራን በወሰደችው የሚሳኤል መልሶ ማጥቃት ዘመቻም 40 እስራኤላውያን መግደላቸው ተሰምቷል። በአንጻሩ ደግሞ እስራኤል ባደረሰችው ጥቃት ጎምቱ ባለስልጣናቷን ጨምሮም 78 ሰዎች እንደሞቱበትና 320 ሰዎች ደግሞ እንደተጎዱም ኢራን ተናግራለች። የእስራኤል ብሔራዊ አደጋ አገልግሎት ቃል አቀባይ ሜጋን ዴቪድ ጥቃቱን አስመልክቶ ሲናገሩም ኢራን መኖሪያ ቤቶችን ኢላማ አድርጋም በሰደችው የሚሳኤል ጥቃት 2 ሰዎች ሕይወትን ሲቀጠፍ የሌሎቹ 19 ሰዎች ደግሞ ተጎድተዋል ብለዋል። ከተጎጂዎች መካከል 3ቱ ከባባድ ጉዳት የደረሰባቸው ናቸው። ሁለቱ ሀገራት ግጭት ያሳሰበው የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባውንም እያካሄደ ይገኛል። የፖለቲካ ትንታኞች ኢራን እየሰጠች ያደረገች ያለችው ቀለል ያለ አጸፋዊ እርምጃ እንጂ ከዚህ የከፋ ጥቃት ልታደርስ ትችላለች ይላሉ። ፖለቲከኞች አያይዘውም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍላጎት አሜሪካም በዚህ ግጭት ውስጥ እንድትገባ ማድረግና በኢራን አገዛዝ ለውጥ ማምጣት ነው ሲሉም ይደመጣሉ። በእስራኤል የአሜሪካ አምባሳደር ማይክ ሁካቤ እንደሚሉት በበኩላቸው ኢራን በወሰደችው የሚሳኤል ጥቃት 5 ጊዜ ወደ መጠለያ ማግባታቸውን ተናግሮም ህዝቡ ከመጠለያ አካባቢ እንዳይርቅ የእስራኤል ባለስልጣናት እንደተናገሩት አምባሳደሩን ጠቅሶም የዘገበው አልጀዚራ ነው። በሌላው በኩል እስራኤል በመላው ዓለም ኤምባሲዋን ማዝጋት ተሰምቷል። የኢራንና እስራኤል ጥቃት ይፋ መሆኑን ተከትሎም እስራኤል በመላው ዓለም ያሉ ኤምባሲዎቿን በሙሉ መዝጋቷን አስታውቃለች። ኤምባሲዎቹ ለምን ያህል ጊዜ ተዘግቶ እንደሚቆዩ በግልጽ የተቀመጠው መረጃ ባይኖርም ተለዋጩ መልእክት እስኪሰጥ ድረስ ግን በመላው ዓለም የሚገኙም የእስራኤል ኤምባሲዎች የቆንስላ ጽሕፈት ቤቶች ዘግቶም የሚቆዩ መሆኑን የእስራኤል የውጭ ጉዳይ ሚኒስቴር ጠቅሶ ሮይተርስ ዘግቧል። በተጨማሪም በተለያዩ ሀገራት የሚገኙ እስራኤላውያን ባሉበት ስፍራም ከፍተኛ ጥንቃቄ እንዲያደርጉ ስትል እስራኤል አሳስባለች። በተጨማሪም ዜጎቿ ያሉበት አካባቢም በትኩረት ነቅቶም እየተከታተሉ እንዲጠብቁና የእስራኤል ሰንደቅ ዓላማ እንዲሁም ሌሎች እስራኤል የሚገልጹ ምልክቶችንም በሕዝብ ቦታዎች እንድታሳዩም ስትል እስራኤል ከፍተኛ ማስጠንቀቂያም ሰጥታለች።